ሰባተኛው ጠቅላላ ምርጫ ለማካሄድ በጣት የሚቆጠሩ እጅግ በጣም ጥቂት ቀናት ቀርተዋል። በዚህ ዕለት ደግሞ መራጮች ወደ ምርጫ ጣቢያ ሲያቀኑ ሊከተሏቸው የሚገቡ ስነ ምግባርና ህጎች አሉ። ይህንን በሚመለከት ምን ያህል ታውቃላችሁ ስንል ጠይቀናል። የመራጭ ስነ ምግባር የሚባሉትን ያዋቃቸዋለሁ። በአንዳንድ ሚዲያዎች ምናምን ሲተላለፉ በደንብ ሰምቻቸዋል። የምርጫ ምንም አይነት የምርጫ ቅስቀሳ ያለ ማድረግ፣ ቲሸርቶች፣ አንዳንድ ነገሮችን ይዞ ያለ መገኘት፣ የጦር መሳሪያዎች፣ በስካር መንፈስ በአንዳንድ ነገሮች ላይ ቦታው ላይ ያለ መገኘት ነው ብዬ አስባለሁ። ምርጫውን ከመረጡ በኋላ ግለሰቦች ምንም አይነት እንቅስቃሴ ማድረግ የለባቸውም። መርጠው ከጨረሱ በኋላ ያው መሄድ ነው ያለባቸው ቦታውን ለቀው። መደረግ ያለበትና መደረግ የሌለበትን የተከለከለውን ነገር አውቃለሁ። አንደኛ የጦር መሳሪያ ይዞ እዛ አካባቢ መገኘት በጣም ክልክል ነው። ሁለተኛ እንደገና ደግሞ ምርጫን ለማወክ የሚደረገው ነገር ራሱ ትክክል አይደለም፣ እሱም አይደረግም። ከመረጠ በኋላ እዛ አካባቢ ላይ መቀመጥም መቆምም አይቻልም። ማንኛውም ሰው የማይመለከተው ሰው ወደ ምርጫ መቅረብ አይችልም። በቴሌቪዥንም ተነግሯል፣ በማንበብም አውቂያቸዋለሁ። ማለት ሰው ወደ ምርጫ ጣቢያ ሲመጣ ካርዱን ይዞ መምጣት እንዳለበት፣ ወረፋ ሊሆን ይችላል። ወረፋውን ጠብቆ በስነ ስርዓቱ ገብቶ መርጦ ከዛ በኋላ ያንን አካባቢ ለቆ መውጣት እንዳለበት አውቃለሁ። ምርጫ ጣቢያው አካባቢ ላይ ማንኛውም ግለሰብ ካርድ ከያዘው ሰው ካርድ ይዞ እዛ ጋር ከተሰለፈው ሰው ውጪ መገኘት እንደማይቻል፣ ስለታማ ነገሮችና ሰው ሊጎዱ የሚችሉ ነገሮችን ይዞ መገኘት እንደማይቻል አውቃለሁ። በስካር መንፈስ ሆኖ እዛ ጋር ካርድ ይዘው ለምርጫ የተዘጋጁትን ማህበረሰቦችን ለመረበሽ እዛ ጋር በስካር መንፈስ አይነት ሆኖ መገኘት እንደማይቻል አውቃለሁ። እዛ አካባቢ ላይ በዛ ሰዓት የተለያዩ የምርጫ ቅስቀሳ ወረዴ ቆሟል። ማኒፌስቶን የሚመስል ነገር ባነሮችን፣ ቲሸርት፣ ጥላ፣ ኮፍያ፣ ስካርቦችን ይዘው እዛ አካባቢ ላይ በእለቱ መገኘት እንደማይቻል አውቃለሁ። እለቱ የምርጫ ነውና ማንኛውንም አይነት የምርጫ ቅስቀሳ ማድረግን ጨምሮ ይከለከላሉ ያሏቸውን ሀሳቦች እንዲያጋሩ። ታዲያ በእለቱ ደግሞ ምርጫ ካርድ የወሰዱ ዜጎች የምርጫ ካርዳቸውን ሊጠቀሙበት ይገባል የሚለው የአስተያየት ሰጪዎቹ ሀሳብ ነው። እኔ ምርጫ ካርድ ወስጃለሁ። በሌሊት ተነስቼ ግንቦት 24 ይሆነኛል ላልኩት ፓርቲ ድምጽን ሰጥቼ መውጣት አለብኝ። እለቷን በጣም በጉጉት ነው መጠብቃት። የወሰድኳትን ካርድ በሰዓቱ ተገኝቼ ሌሊት ላይ ተገኝቼ ቢሆን ሌሊት ላይ ተገኝቼ ካርዱን መመለስ ድምጽን መስጠት እፈልጋለሁ። በጣም ዝግጁ ነኝ። ቀኑን ያው በጉጉት እየጠበቅኩ ነው። ይበጀኛል፣ ለሀገሪቷም ነገ ለልጆቹ ለትውልዱም ይጠቅማል የሚለውን ሰው ልመርጥ ተዘጋጅቻለሁ። ዝግጁ ነኝ። ምርጫ ካርዱን ወስጃለሁ። በእለቱ ነው የወሰድኩትና አሁንም ቢሆን በእለቱ ቶሎ ብዬ ከህዝቡ በፊት እኔ መመለስ መቻል አለብኝ። ምርጫ ፋይዳ አለው። ምርጫ የሀገር ሉዓላዊነት አለው። ያለ ምርጫ መንግስት ሊኖር አይችልም። መንግስት ሲመረጥ ነው ሀገር ሰላም መሆን ያለበት ማለት ነው። ስለዚህ ግዴታ ከእኔ ጓደኞችም ይሁን ቤተሰቦችን ቶሎ ብሎ ሄዶ እንዲሰጡ ፈልጋለሁ። ያወጡትን ካርድ መርጦበት እንዲመለሱ ይፈልጋሉ። እኔ አሁን አውጥቻለሁ። እኔ ያለው ባለቤት ያለ ልጆች ያሉ ሁላችንም ካርድ የወሰድነው ግንቦት 24ን በንቃት የምንጠብቅበት ነው። ምክንያቱም ይሆነኛል ይበጀኛል የምለውን ለኔ አገሪቷን ያሻገርልኛል የምለውን ለመምረጥ በጣም ጓጉቼ ነው የእውነት ስነግርሽ ማለት ነው። ምክንያቱም ድምጽን የኔ ድምጽ እዛ ላይ አሻራ ባልመርጥ ገና የዛሬ 5 አመት ስለሆነ የማገኘው ድሉን አሁን ግን የወሰድኳትን ካርድ በአግባቡ ለመምረጥ ዝግጅት ላይ ነኝ።